ይሄን ሁላ ማት አውርተህብን ምን አርግ ነው የምትለን ልትሉኝ ትችላላችሁ። እኔም አንዳንዴ ምን እንደምናረግ ግራ ይገባኛል። ግን በጋራ በቤተሰብና በአገር ደረጃ ማድረግ ያለብንን መናገር እፈልጋለሁ። ማጠቃለል የምፈልገው በአገር ደረጃ የኢኮኖሚ ትኩረቶቻችንን ይሄን ነገር ሊያስተካክሉ ወደሚችሉ ስራዎች መዞር ያስፈልጋል ብዬ አስፈልጋለሁ። በቂ ጎተራ፣ በቂ መሰብሰቢያ፣ በቂ ማድረቂያ፣ በቂ የግብርና ቴክኖሎጂዎች ላይ ልናተኩር ይገባል። አለበዚያ ግን የህዝባችን ችግር እየቀጠለ ነው የሚሄደውና ይሄ በጣም ትኩረት ልንሰራበት ይገባል። እኔ አገራችን እንደምትሳለው አይደለም ማለት ያለንበት ሁኔታ በቂ ጤንነቱን የጠበቀ ምግብ እየበላን አይደለም። አሁን እየበላን ነው ብለን ስለምናስብ ነው አርፈን የተቀመጥነው። እኔ ግን ብዙ ሰው ይታመማል። እኔ ቤተሰቦቼን መጠበቅ አልቻልኩም፣ ልጆቼን መጠበቅ አልቻልኩም። ስለዚህ በጋራ ይሄንን ብለን መንግስት አንድ በሚመረቱ ምግቦች ላይ ቁጥጥሩ በጣም ሊጠናከር ይገባል። የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣንና በየክልሉ ያሉ ተቆጣጣሪ አካሎች ከእንደገና ሪፎርም ተደርጎ ብለን እነዚህ ሰዎች ትኩረት እንዲያደርጉ ማድረግ ያስፈልጋል። ብለን ማለት ነው። ማለት ሰዎች መኪና እየተገጨ ሰው እየሞተ ዝም አይባልም። ወይ ትራፊክ ይቆማል፣ ወይ ፖሊስ ይቆማል፣ ወይ መብራት ይኖራል፣ ወይ ራዳር ይኖራል። ለምግባችን ልክ እንደሱ ማድረግ አለብንና መንግስት ከሚሰራቸው ስራዎች በጠቅላላ ባለሙያዎችንም አሰባስቦ ቢሆን ባለሙያዎች በጠቅላላ ይሄንን ነገሮች በጠቅላላ አሰባስበን ለአገር ለመንግስት ልል ይገባል። ይሄንን ደግሞ እንደ ዜጋ የኛ ኃላፊነት ነው። ስለዚህ በምትገኙበት ቦታ በጠቅላላ እኔ በተገኘሁበት በጠቅላላ ለመንግስት አካል ያልነገርኩት ባለስልጣን ከጠቅላይ ሚኒስቴሩ ውጪ ነው የቀረ። ለጠቅላይ ሚኒስቴሩም ደብዳቤ ጽፌያለሁ። የምግብ ደህንነት ችግር በጣም አሳሳቢ ስለሆነ ግልጽ ደብዳቤ ለዶክተር አብይ አህመድ የሚል ደብዳቤ ሸገር ላይም ተዘግቧል። ደብዳቤውንም በየሰርኩሌት አድርጋችሁ ልታገኙልን ይችላችሁ። እንግዲህ አድሩስልኝ ብዬ ለአማካሪዎቻቸውም ለቅርብ ሰዎቻቸውም በጠቅላላ ሰጥቻለሁ። እንግዲህ ይሄንን ካረኩኝ 2 ዓመት በላይ ሆኖኛል። የኢትዮጵያ ችግር የምግብ ደህንነት ስርዓታችንን ካላስተካከልን በቂ ቁጥጥር ካላረግን የኢትዮጵያ ህዝብ በጣም ይጎዳልና መንግስት እርሶ እንደሚሰሩት የኮሪደር ልማት የምግብ ጉዳይ የምግብ ሚኒስቴርና የምግብ ሚኒስቴር ይቋቋምና የምግብ ቁጥጥር ባለስልጣን ተጠናክሮ ልክ ሰዎች ታክስን እንደሚፈሩት ኮሪደርን እንደሚፈሩት አከራይ ተከራይ እንደሚፈሩት ልክ እንደሌላውም ቁጥጥር አይደለም ኮሪደር ወንዝ ተብሎ እንደሚቆጣ